በመሬት ላይ ያለ ገና ምድራዊ ስጋዊ ደማዊ ሰውነቱ ያልመጠጠ ያልደረቀ የሚበላ የሚጠጣ ሰው ቅዱስ ይባላል? እኔ የሚገርመኝ ማለት ነው አንዳንድ የቤተ ክርስቲያን ሊቃውንት የምትባሉ ሰዎች ምናችሁ እንደሚያማችሁ ግራ ይገባኛል። ሊቃውንት ተብላችሁ ቤተ ክርስቲያን የሊቃውንት ቦታን ሰጥታችሁ በሊቃውንት ቦታ ላይ ተቀምጣችሁ ወርዳችሁ እንደ ቲክቶከር በየሶሻል ሚዲያው እየተርመጠመጣችሁ መልስ ለመስጠት የሆነ ሰው ለማቃለል፣ የሆነ ሰው ለማዋረድ፣ የሆነ መለኩሴ ለማዋረድ፣ የሆነ ባህታዊ ለማዋረድ፣ የሆነ አጥማቂ ለማዋረድ፣ የሆነ ሰው ለማዋረድ ስትርመጠመጡ ሳያችሁ በጣም ታሳፍራላችሁ። እናንተ እኮ በቤተ ክርስቲያኒቱ ሕግና መሰረት ቁጭ ብላችሁ እኮ ማስወሰን መወሰን የምትችሉ ሰዎች ናችሁ። እና የሚበላ የሚጠጣ ሰው ቅዱስ መባል አይችልም ማለት ምን ማለት ነው? ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አይበሉም አይጠጡም? ብፁዕ ወቅዱስ አቡነ ማትያስ፣ ብፁዕ ወቅዱስ አቡነ መርቆሬዎስ፣ ብፁዕ ወቅዱስ አቡነ ጳውሎስ እየተባለ በቤተክርስቲያናችን ሲጠሩበት የነበረውን ቅዱስነታቸው እየተባለ የሚጠራውን ስም አንድ ሰው ለመተቸት ተብሎ የሚበላ ሰው ቅዱስ አይባልም፣ የሚጠጣ ሰው ቅዱስ አይባልም፣ በዚህ ምድር ላይ በሕይወት ያለ ሰው ቅዱስ አይባልም ማለት ምን ማለት ነው? ስተት ከሆነ ስተት ነው። ይህን ባህታዊ ለመደገፍ ፈልጌ እንዳይመስላችሁ። በቃ አንዳንድ እዚህ የሆነ ጥላቻ ነገር ስናወራ፣ ለከት የሌለው ጥላቻ ስናወራ ገደብ ሊኖረን ይገባል። እንዲሁም ብዙ ጊዜ ማስተማር ሲገባችሁ፣ ምዕመናኑን ማንቃት ሲገባችሁ፣ ምዕመናኑን በአውደ ምሕረት ማስተማር ሲገባችሁ ሰዎች ሰብስበው ወደ ቤተ ክርስቲያን ያመጧቸውን ምዕመናን ለመበተን አፋችሁን አሹራችሁ ከምትናገሩ ይልቅ ከእናንተ የሚጠበቀው ማስተማር ነው። ከእናንተ የሚጠበቀው መምከር ነው። ከእናንተ የሚጠበቀው መዘከር ነው። ከእናንተ የሚጠበቀው ኃይለ ቃል መወርወር ሳይሆን ወንጌሉ እንዲህ ይላል፣ መጽሐፍ ቅዱሱ እንዲህ ይላል፣ ቤተክርስቲያን ስርዓት ቤተክርስቲያን እንዲህ ይላል፣ ስርዓት አምልኮታችን ይሄ ነው፣ ይህን አይፈቅድም ብሎ ማስቀመጥና መናገር ሲቻል ተኝቶም መቃዠት፣ ተቀምጦም መቃዠት፣ እየሄዱ መቃዠት፣ ቅዠት ብቻ ቅዠት የሆነ ትምህርት፣ ጥላቻ ብቻ። ሊቅ ብትሆን ሊቅነትህን ቀቅለህ ብላው። ምክንያቱም ሊቅነትህን ሰው ካላከበረ ሊቅነትህን የቤተ ክርስቲያን አባቶችን ማያከብር ከሆነ የአንተ ሊቅነት እንድዘግዝቀህ ጉረሰው። ስለዚህ ሰው ስታከብርበት ትከበራለህ። አንተ በአርዮስም ተምሯል፣ ንስጥሮስም ተምሯል። ብዙ ጊዜ በቤተ ክርስቲያናችን የተማሩ ሰዎች ናቸው ወደ መቀመቅ የወረዱት የምናውቃቸው ማለት ነው። ተምሬያለሁ ብለህ በትምህርት ልክ ሰው ለመናቅና ሰው ለመዘርጠስ ስትሞክር ግን ያንተም ክብር ይወርዳል፣ ያንተም ክብር ይዋረዳል። ሰው ስታከብር አከብርሃለሁ። ስለዚህ አባ ዮሐንስም ሆነ አባ ግርማ በቤተ ክርስቲያናችን ሕግና ስርዓት መሰረት አጥፍተው ከሆነ አሁንም ይድረስ ለቤተ ክርስቲያን። ቤተ ክርስቲያን ጠይቃ ስህተታቸውን አርማ ቤተ ክርስቲያን የምትወስነውን መወሰን፣ ሲኖዶሱ የሚወስነውን መወሰን፣ ሊቃውንት ጉባኤ የሚወስነውን መወሰን እንጂ የማንም ቦጠጤና ጎረምሳ እየተነሳ በየጊዜው አባቶች ላይ አፉን የሚከፍትበት የሚያዝረከርክበት ዘመን መቆም አለበት። ሁሉም እየተነሳ አፉን የሚከፍት መሆን የለበትም። ቤተክርስቲያን ሕግና ስርዓት አላት። የምታከብረውን ታከብራለች፣ ዝቅ የምታደርገውን ዝቅ ታደርጋለች፣ እንደየማዕረጉም ትጠራለች። ዛሬ በቤተ ክርስቲያናችን እናንሳ ከተባለ ሊቀ ሊቃውንት የማይባለው ሊቀ ሊቃውንት ይባላል። መጋቢ ሐዲስ የማይባለው መጋቢ ሐዲስ ይባላል። ያለ ስሙ ስም የተሸከመ ያለ ክብሩ ክብር የተሰጠው ያለ እውቀቱ ትልቅ ቦታ ላይ የተቀመጠ ብዙ ሰው አለ እና ቤተክርስቲያናችን እንደ ቤተክርስቲያን የምታስተካክለውን ነገር አስተካክላ ማረምና ማስተካከል ሲገባ ሁሉም በጥላቻው ልክ
ሁሉም በራሱ ፍላጎት ልክ እየተነሳ የቤተ ክርስቲያን አባቶች እያዋረደ የሚቀጥልበት ምንም አይነት ምክንያት ሊኖር አይችልም። አንተ ስታከብር ትከበራለህ፣ አንተ ስታዋርድ ትዋረዳለህ። አንተ ለቤተ ክርስቲያን አባቶች ክብር ስትሰጥ ይሰጣል። የምታዋርደው አባት ካለ አንተም ትዋረዳለህ። የማታከብረው አባት ካለ አንተም አትከበርም። በዚህ ልክ ነው መነጋገር ካለብን።